አሜሪካን ሀገር በምንኖርበት ጊዜ አድራሻችንን በምንቀይርበት ጊዜ አድራሻችንን መቀየራችንን ለመንግስት ማሳወቅ አለብን ወይ ነው መልሱ? አዎ ማሳወቅ አለባችሁ። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። እንግዲህ አሜሪካን ሀገር ከመጣን በኋላ በምንም አይነት መንገዱ ብንመጣ ማለት ነው በቪዛ በኤፍ1 ቪዛ ምንመጣ አለን፣ በቢ1 ቢ2 ቪዛ ምንመጣ አለን፣ በጄ1 ቪዛ ምንመጣ አለን። ይህ ነው አሜሪካን ሀገር ከመጣን በኋላ መጀመሪያ ዋሽንግተን ዲሲ ነው የምንኖረው። ከዛ በኋላ ደግሞ ለአንድ ለወር ለሁለት ወር ደግሞ ካሊፎርኒያ ልንሄድ እንችላለን። አንዳንድ ጊዜ ደግሞ ኢቨን ግሪን ካርድ ሆልደሮችም ሆነን ከቦታ ቦታ በምንዘዋወርበት ጊዜ ለስራም ሆነ ለአንዳንድ ለግል ጉዳዮች አድራሻችንን የምንገደድባቸው ጊዜዎች ይኖራል። የአሜሪካን መንግስት ኢሚግሬሽን ኦቶሪቲስ ይህንን የአድራሻ ቅያሪ እንደ ሪኳየርመንት ማንኛውም አሜሪካን ሀገር የሚኖር ኤሊየን ወይም ኢሚግራንት ኤክሴፕት ሲቲዝን ካልሆነ በስተቀር አንድ ሰው ዩኤስ ሲቲዝን ከሆነና ወይም ደግሞ አንዳንድ ዲፕሎማቶች ከሆኑ አድራሻቸውን ቢቀይሩም ደና ሪኳየር ቀይረናል፣ እዚህ ነው የምንኖረው እወቁልን ማለት አይጠበቅባቸው። ከዛ በተረፈ ግን ማንኛውም ሰው ኢቨን ግሪን ካርድ ሆልደርስ ግሪን ካርድ ሆልደርስ ሆናችሁ አድራሻችሁን የምትቀይሩ ሰዎች እርግጠኛ ነኝ እስከዛሬ ድረስ ቀይራችሁ ላታውቁ ትችላላችሁ። ያ ማለት ግን እስከዛሬ ድረስ ህግ ተጥሷልና ካሁን በኋላ ህግ እየጣስን እንቆያለን ማለት አይቻልም። ስለዚህ ማንኛውም አሜሪካን ሀገር የሚኖር ሰው ሲቲዝንና ዲፕሎማት ካልሆነ በስተቀር አድራሻውን በሚቀይርበት ጊዜ ለአሜሪካን መንግስት ማሳወቅ አለበት። 4 ነጥብ። ይሄ ለምንድነው አሁን የሚጠቅመው ያላችሁኝ እንደሆነ ሁኔታዎች በጣም እየከበዱ ነው አሁን እና መንግስት ጥቃቅን ነገሮች እየፈለገ ኢሚግራንቱን እንደዚህ የሚያዋክብ ከሆነ በተቻለ መጠን ብዙ የማይከብድ ከሆነ ማድረጉ ቀላል ነው፣ ህግን ማክበሩ። ይህን ነገር የምለው ለምንድን ነው? አድራሻ ለመቀየር እውነት ለመናገር ጠበቃም አያስፈልግም፣ ብዙ ውስብስብም ነገር አይደለም። በ20 በ30 ሰከንድ ውስጥ የምትጨርሱት ነገር ነው። ኦንላይን ነው የምትሄዱት። AR11 የሚባል ፎርም አለ ወይ ኦንላይን ትሞሉና የበፊተኛውን አድራሻችሁን ትናገራላችሁ፣ አዲሱን አድራሻችሁን ትናገራላችሁ፣ ኤሊየን ነምበር ካለ ኤሊየን ነምበር ታሳውቃላችሁ። ከዛ በኋላ ሹት ማድረግ ታሴድ። በተቻለ መጠን ደግሞ እንደ ኤቪደንስ ፕሪንት አውት መያዝ መጥፎ አይደለም። ያ ብቻም አይደለም፣ በሜይልም ማድረግ ይቻላል። AR11 ፕሪንት አድርጎ አድራሻውን አዲሱን አድራሻና የድሮውን አድራሻ አስገብቶ ፈርሞ መላክ ነው። እንደ ማስረጃ ፎቶኮፒውን መያዝ ይኖርባቸዋል። እስከዛሬ ድረስ ኢንፎርስድ ሆኖ አያውቅም። እውነት ለመናገር እስከዛሬ ድረስ እኔ ብዙ አድራሻ ቀይሬያለሁ፣ አሳውቄ አላውቅም፣ ለመንግስት ችግር ደርሶብኝ አያውቅም፣ ስለዚህ ምሮ የምታወራው ልትሉ ትችላላችሁ። እስከዛሬ ድረስ አልሆነም። እውነት ነው። ካሁን በኋላ ግን ነገሮች አዝማሚያቸው ጥሩ እንዳልሆኑ መቼም ሁላችሁም እያያችሁ ነው። ስለዚህ ህግን አክብሮ መቀመጥ ይሻላል። ስለዚህ ማንኛውም ሰው ኢሚግራንት የሆነ አድራሻችሁን በምትቀይሩበት ጊዜ ለአሜሪካን መንግስት ማሳወቅ አለባችሁ። እጅግ በጣም ቀላል ፕሮሰስ ነው። you can do it on your own። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። ሰላም። ዛሬ ስለ አንድ አስፈላጊ የፍርድ ቤት ውሳኔ ለመናገር ነው የመጣሁት። አማሃ ደረስ ከደረስ ኤንድ አሶሺየትስ PLLC ነኝ። ይህ የፍርድ ቤት ውሳኔ ከካሊፎርኒያ በፌብሩዋሪ 18 ነው የወጣው። ውሳኔው የሚለው ደግሞ ከዚህ በፊት እስር ቤት ሆነው በዋስትና እንዲፈቱ ጠይቀው ያልተፈቀደላቸው ስደተኞች አሁን እንደገና መብታቸው ተከብሮ ችሎት ቀርበው በዋስትና እንዲፈቱ መጠየቅ እንደሚችሉ የሚያረጋግጥ ውሳኔ ነው። መንግስት ብዙ ሰዎች ማንዳተሪ ዲቴንሽን ወይም ደግሞ አስገዳጅ እስር ብለው ለረጅም ጊዜ ያሰራቸው ሰዎች እንዳሉ ይታወቃል። እና ይሄ አዲሱ ውሳኔ በተለይ ከዚህ በፊት ወንጀል ያልፈጸሙ ሰዎች ከሆኑ በተጨማሪ ደግሞ አንደር ፊፍዝ ሰርከት ወይም ደግሞ ቴክሳስ ወይም ሉዚያና ወይም ሚሲሲፒ ያልታሰሩ ከሆኑ እንደገና ፍርድ ቤት ቀርበው ወይም ደግሞ ወደ አይስ ጥያቄ በማስገባት በዋስትና እንዲፈቱ ሊጠይቁ እንደሚችሉ የሚናገር ወይም የሚያረጋግጥ ውሳኔ ነው። ስለዚህ ከዚህ በፊት እንደዚህ አይነት መብት ያልተሰጣቸው ሰዎች ካሉ እንደገና መሞከር እንዳለባቸው ለመናገር ነው የመጣሁት። ስለዚህ እንደዚህ አይነት ጥያቄ ያላቸው ሰዎች ካሉ እኛ ጋር ደረስ ኤንድ አሶሺየትስ መደወል ወይም ኢሜይል ማድረግ ይችላሉ። ቴንክ ዩ። በጉዲፈቻ የማሳድጋቸውን ልጆች ወደ አሜሪካን ሀገር ማምጣት እችላለሁ ወይስ አልችልም? የዛሬው አርዕስት ይሄ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። አሜሪካን ሀገር ያሉ ሲቲዝንስ ወይም ደግሞ ግሪን ካርድ ያላቸው ሰዎች በጉዲፈቻ አገር ቤት የሚያሳድጓቸው ልጆች ወደ አሜሪካን ሀገር መምጣት ይችላሉ። ግን አንዳንድ የሚያስፈልጉ ነገሮች አሉ። የሚያስፈልጉትን ነገሮች ዛሬ ለመናገር ሞክራለሁ። በአጠቃላይ ማለት አንደኛ፣ ያ ልጅ በጉዲፈቻ የተወሰደው ልጅ ማለት ነው በፍርድ ቤት ትዕዛዝ ነው በጉዲፈቻ ከወሰዱት ወላጆቹ ጋር መጣመር ያለበት። የፍርድ ቤት ትዕዛዝ ያስፈልጋል። ያ የፍርድ ቤት ትዕዛዝ ደግሞ ዳኛ የፈረመበት ነው። ቀበሌ ወይም ደግሞ ወረዳ ተስማምቶ ልጁን አሳድጋለሁ ወስዳለሁ ነው። ያ አይሰራም።
ከፍርድ ቤት ነው። ከትክክለኛ ፍርድ ቤት ዳኛ የፈረደበት መሆን አለበት። የፍርድ ቤት ወረቀት ያስፈልጋል ነው የመጀመሪያው። ሁለተኛው ደግሞ ልጁ ከ16 ዓመት በታች መሆን አለበት። ከ16 ዓመት በላይ የሆኑ ልጆች በጉዲፈቻ መውሰድ አይቻልም። ስለዚህ ህፃናት ሊሆኑ ይችላሉ፣ የ1 ዓመት የ2 ዓመት ከተወለደም ጀምሮ፣ ግን ከ16 ዓመት መብለጥ የለበት አንደር ስፔሻል ሰርከምስታንስ ካልሆነ በስተቀር ማለት ነው። ይሄኛው ሁለተኛው። ሶስተኛው ደግሞ በጉዲፈቻ የወሰደው ወላጅና ህፃኑ ወይም ደግሞ በጉዲፈቻ የተወሰደው ልጅ በአንድ ጣራ ስር ለ2 ዓመት መኖር አለበት። በአንድ ጣራ ፉል ከስተዲ ኖሮት ማለት ነው። ወላጅ ትምህርት ቤቱን፣ የልጁን ምግብ፣ ልብሱን፣ ማሳደጉን በሙሉ ሪስፖንሲቢሊቲውን ወስዶ ሚኒመም ለ2 ዓመት በአንድ ጣራ ስር ከልጁ ጋር መኖር አለበት። ያ ሪኳየርመንት ነው። ሌላው አራተኛው ደግሞ ሪኳየርመንት ምንድነው? ማመልከቻውን ከማስገባቱ በፊት ወላጅ አሜሪካን ሀገር መጥተው ኖ ይሄ ልጄ ነው በጉዲፈቻ የወሰድኩት ነው የፍርድ ቤት ወረቀት አለኝ ስለዚህ ማምጣት ፈልጋለሁ ከማለቱ በፊት ደግሞ 2 ዓመት ማለፍ አለበት። ከ2 ዓመት በፊት ከሆነ የወሰደው አይችልም። ስለዚህ ያንን ዓመት መጠበቅ አለባችሁ ማለት ነው። 2 ዓመት። ብዙ ጊዜ አሁን ይሄ በጉዲፈቻ ልጆችን ለማምጣት የሚደረጉ ማመልከቻዎች አንዳንድ ሜጀር የሆኑ ችግሮች የሚገጥማቸው ምንድን ነው የተባለ እንደሆነ የመጀመሪያው አብዛኛው ሰው ባለማወቅ በጋርዲያን ወይም ደግሞ አሳዳጊ እኔ ነኝ፣ ልጁ እኔ ጋ ነው የኖረው የተማረው፣ እኔ ነኝ ያሳደግኩት፣ ገንዘብ ያወጣሁት፣ እንደ ልጄ ያሳደግኩት ይላል። ያ በቂ አይደለም አንሌስ የፍርድ ቤት ትእዛዝ ከሌለ በስተቀር ማለት ነው። ሁለተኛው ደግሞ ልጁ ከ16 ዓመት በላይ ከሆነ ደግሞ ምንም ልጅም ቢሆን ህጉ የአሜሪካን ሀገር ህግ የሚለው የጉዲፈቻው ወረቀት ወይም ደግሞ ከፍርድ ቤት የወጣው ወረቀት ልጁ 16 ዓመት ልደቱን ከማክበሩ በፊት ነው የሚለው። ስለዚህ ከዛ በኋላ በፍርድ ቤት እንኳን ብትረከቡ ብዙ ጊዜ ያንን ፕሮሰስ አድርጎ ያንን ልጅ ወደ አሜሪካን ሀገር ለማምጣት ትንሽ ይከብዳል። ስለዚህ አሜሪካን ሀገር ከመጣችሁ በኋላ በፍርድ ቤት በጉዲፈቻ ይህን ልጅ እናሳድገዋለን ብላችሁ ፕሮሰስ አድርጎ ወደ አሜሪካን ሀገር ለማምጣት መብቱ ቢኖራችሁም እነዚህን 3 ነገሮች ማሟላት አለባችሁ። የመጀመሪያው የፍርድ ቤት ወረቀት ነው። የሁለተኛው ልጁ ከ16 ዓመት በታች መሆን አለበት። ሶስተኛ ደግሞ በአንድ ጣራ ስር ከህፃኑ ጋር ወይም ከልጁ ጋር መኖር አለበት። በተጨማሪ ደግሞ ማመልከቻውን ከማስገባታችሁ በፊት ሚኒመም 2 ዓመት መቆየት አለባችሁ። ይጠቅማችኋል በሚል ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። አዲስ አሰራር እንግዲህ ሰሞኑን በአሜሪካን ኤምባሲ እየተተገበረ ይገኛል። ከዚህ ቀደም ለጉብኝት፣ ለትምህርት ወይም ደግሞ በፊያንሴ ኬዋን ቪዛ ወደ አሜሪካን ሀገር ለምትጓዙ ሰዎች የ I-134 አፊዳቪት ኦፍ ሰፖርት ፎርም ግዴታ የሚጠየቅ ነገር አልነበረም። አሁን ከቅርብ ጊዜ ጀምሮ ግን በአሜሪካን ኤምባሲ አሰራር ላይ የመጡ ለውጦች ውስጥ አንደኛው የ I-134 ፎርማችሁን በጥንቃቄ ሞልታችሁ ወደ ኤምባሲ እንድትገቡ እየተጠየቀ ይገኛል። ይሄ ምን ማለት ነው? እንግዲህ አፊዳቪት ኦፍ ሰፖርት I-134 ፎርም ስትገቡ እያንዳንዷን ዲቴል ስለሚጋብዛችሁ ሰው ወይም ደግሞ ወጫችሁን ስለሚሸፍነው ሰው በዲቴል የሚጠይቅ መረጃ የያዘ ሲሆን ይህንን ሳትይዙ ወደ ኤምባሲው መቅረብ እንግዲህ የቪዛ ውጤታችሁን እጅግ በጣም የሚያዘገይ እንደሆነ እየተመለከትን ያለ ነው። በእጃችሁ ፒዲኤፉ ተሞልቶ ወደ ኤምባሲው መግባት ይኖርበታል። አንዳንድ ጊዜ በፒዲኤፍም ፕሪንት አውቱን ተሞልቶ ለኤምባሲ ከገባ በኋላ በኤምባሲው ኢሜል እንዲደረግም እየተጠየቀ ያለበት ሁኔታ ላይ ነው ያለው። እንግዲህ ኤምባሲ የቪዛ አፕሊኬሽን ቀጠሮች እንደዚህ ቀደሙ በጣም የረዘመ ቀጠሮች አይደሉም፣ ቶሎ ቶሎ የሚገኙ ናቸው። ነገር ግን ስትገቡ ዲስኳሊፋይ የሚያደርጉ ዶክመንቶች እንዳይሆንባችሁ ይሄንን አዘጋጅታችሁ መሄድ ይጠበቅባችኋል ማለት ነው። እንግዲህ ከጉዞ ጋር ከቪዛና ከዓለም አቀፍ ትራቭል ጋር ላሏችሁ ጥያቄዎች በዊሊ ኢትዮጵያ ትክክለኛ ፔጃችን ብቻ መረጃዎችን የምንለቅበት ይሆናል። ከኤምባሲ ጋር ላላችሁ ጥያቄዎችም ወይም ደግሞ ለቪዛ አፕሊኬሽን አሲስታንስ ወይም ፎርም እና ቪዛ ኮንሰልተንሲ በ0967 35 0174 ወይም ደግሞ በ0930 294170 ስልኮቻችን መደወል ትችላላችሁ። አለበለዚያ በቦሌና በ22 በሚገኙ ቢሮዎቻችን በመገኘት የሚያስፈልገውን ድጋፍ ልታገኙ ትችላላችሁ። ዊሊ ፍሮም ዊሊ ኢትዮጵያ። መልካም ቀን።